ሀገራችን በማንኛውም ዘርፍ በገባችበት ችግር ምክንያት ልባችሁ ያዘነና ቅስማችሁ የተሰበረ ሁላችሁም ተስፋ ሳትቆርጡ የሀገራችንን ከመከራ መንጻት ከዳር ለማድረስ ትጉ። የተሳካ ውድቀት ውስጥ መግባት እኛ ኢትዮጵያውያን ብርቃችን እንዳልሆነ ብዙ መጻሕፍት ይመሰክራሉ። እነዚህም ሆኑ ሌሎች ታሪኮቻችን የሚነግሩን አንድ ነገር ቢኖር አንድ የሚጎድለን የተፈጥሮ ቅመም መኖሩን ነው። ይህ የጎደለን ቅመም እጅግ መሰረታዊ ከመሆኑ የተነሳ ፈልገን ካላገኘነውና ካላስተካከልነው ካሁን በኋላ ሚሊዮን ዓመታትን በሀገርነትና በሕዝብነት ብንኖር በየጊዜው ከምንገባባቸው የተሳኩ ውድቀቶች መውጣት ፈጽሞን አይቻለንም። ብዙዎቻችን አዘውትረን እንደምንደጋግመው ምቀኝነትና የስልጣን ጥም በደማችንና በመቅኔያችን የመሸጉብን ስለመሆናቸው የቀድሞና የአሁን ታሪካችን ነጸብራቅ የሆኑ መጻሕፍት በማንበብ መረዳት ይቻላል። ከታሪክ የማንማር ጥፋትን እያሻሻልንና እያዘመንን ለሌላ ጥፋት ዝግጁ የምንሆን ዜጎች ብንኖር እኛ ኢትዮጵያውያን ብቻ ነን። አሁን ያለንበት የውድመት ደረጃም ሲያንሰን ነው። የማንተዛዘን፣ አንዳችን በአንዳችን መከራ የምንደሰት፣ በአንዳችን መቃብር ላይ ሌላኛችን የሰርግ ዳስ የምንጥል እጅግ ክፉዎች ሆነናል። ብዙ የውድቀት መከሰቻዎች ሊኖሩ ይችላሉ። አንዱ የውድቀት ምልክት የአራያ ሰብ መንጠፍ ነው። በአሁኑ ወቅት በተለይ ወጣቱ ትውልድ ወደፊት እንደገሌ ነው የምሆነው ብሎ ከፊት ለፊቱ የሚያስቀምጠው ሰው እየጠፋ ነው። ዙሪያ ገባውን ብንቃኝ አራያ የሚሆነው ሰው ማግኘት እንቸገራለን። ይህ አይነቱ ድርቀት ዋና ሀገራዊ ኪሳራ ነው። የነበሩን መልካም ሰዎችና በስራቸው አንቱ የተባሉ ዜጎች ብዙዎች ከመሬት ስር ውለው አፈር ሆነዋል። በጣት የሚቆጠሩ ቢኖሩም ዘመኑ ለነርሱ አራያነት ምቹ ባለመሆኑ ተደብቀዋል። ሁሉንም ማህበራዊ፣ ፖለቲካዊ፣ ወታደራዊ፣ ኢኮኖሚያዊና ሃይማኖታዊ ዘርፎች ብናይ አርአያ ሊሆኑን የሚችሉ ድንቅ ዜጎችን ሳይሆን ሽምጥ ጋላቢዎችን ብቻ ነው የምናገኘው። ሆድ ሰውነትን ሲገዛው ሐቀኝነት እያሳፈረ ቅጥፈትና እብለት ሲያሾም ሲያሸልም እያየን ነው። ለግል ጥቅም ያላደሩ የሕዝብን ብሶትና ችግር በፈጠራ ሥራዎቻቸው የሚያካትቱ የሥነ ጥበብና የኪነ ጥበብ ሰዎች ቢኖሩን መታደል ነበር። ለሕሊናቸው የሚታዘዙ ሠራተኞች፣ መምህራን፣ ተማሪዎች፣ ወታደሮች፣ ባለሥልጣኖች፣ ነጋዴዎች፣ ሙዚቀኞች፣ ደራሲዎች፣ የሃይማኖት አገልጋዮች፣ ዳኞች፣ ጠበቆች፣ ወዛደሮችና የመሳሰሉት ጥቂት እንኳን ቢኖሩን ድቀታችን መልክ በኖረው ነበር። ይህ ሁሉ የሚያሳየን የተሳካ ውድቀት ውስጥ የመገኘታችንን የአደባባይ ምስጢር ነው። ይህችን ሀገር እንደገና ገንብቶ ሀገር ለማድረግ ምን አይነት ጥረትና ስንት ልፋት እንደሚጠይቀን እስቲ አንዴ እንኳን እንጨነቅ። ብዙ ነገሮች ብቻ ሳይሆኑ ከሞላ ጎደል ሁሉም ነገሮች ከደንቡና ከስርዓቱ ወጥተው በቀላሉ የማንወጣው አዘቅት ውስጥ ሳንገባ እንንቃ ወይስ ባለህበት እርገጥ እያለን እንቀጥል? ውሳኔው የሁላችንም ነው። አንዳንዶችን ሊያስከፋ ይችል ይሆናል፣ ግን እውነት ስለሆነ እዚህ ላይ ሳንጠቅስ ልንዘለው አንችልምና እውነት እንደምታድነን አስባችሁ ከመከፋት ወጥታችሁ ለመለወጥ ቆረጡ። አሁን የምናየው ችግር በሀገራችን ላይ ተቀምጠን ሀገር እስኪናፍቅ ድረስ በወገን መካከል እየኖርን ወገን እንደሌለው እስኪሰማን ድረስ ርቀናል። የጋራ ሀገር እያለን ምንም አይነት ዜግነት የሌለንና ባለቤት የሌለው የሆንን ያህል እስኪሰማን ድረስ ውስጥን ዘልቆ በሚቦረብር የሀገርና የወገን ረሃብ እያሰቃየን ነው። ከዚህ የምንወጣው ደግሞ ለአዲስና ብሩህ ዘመን ከክፉ ስሜት በአፋጣኝ በመውጣት ነው። በተመሳሳይ የቄሎች ዘፈን ነጋሪት እየደለቀን በከንቱ የምንጠፋፋበት ዘመን ማብቂያው ላይ መድረስ አለብን። ለዚህ አስከፊ አደጋ ያጋለጡን ብዙ ታሪካዊ ሰበቦችና በጎ ያልሆኑ አጋጣሚዎች መኖራቸው እውነት ቢሆንም የአሁኑ ትውልድ ከአንጋፋዎቹ ድክመት ብዙ የሚማርና የራሱን መጻኢ ዕድል የተቃና እንዲሆን ጥረት የሚያደርግ መሆን አለበት። ይህ ሲሆን በተቆፈረለት ጉድጓድ ዘሎ እየገባ ለማለቅ የቆረጠው ትውልድ በሂደት ለአዲሱ ትውልድ ስፍራውን እየለቀቀ ይሄድና ኢትዮጵያዊ ሁሉ በአዲስ የአብሮነት ስሜት ሀገሩን ገንብቶ እያንገሸገሸው ካለው የመከራ ኑሮ ሊገላገል ይወስናል። የአሁኑ ትውልድ ከራሱ ታሪክና ካሳለፈውና እያሳለፈ ካለው ችግር ብዙ እየተማረ የወደፊት ሕይወቱን አስተካክሎ በዘልማድ ሳታጣ ያጣች የምትባለውን ሀገሩን በቁጭትና በእልህ በጋራ ለመገንባትና በፍቅርና በመተሳሰብ ለመኖር ይረባረብ። ነገ ምን እስከምንሆን እንጠብቃለን? በዓለም ፊት ትርምስና የበደል ስፍራ እንደሆንን ከመቆጠር የበለጠ ምን ሊደርስብን ይችላል? ከአሁኑ ዘመን በበለጠ ብሔራዊ ክብራችን የተነካበት ዘመን የለም። እናም መሲሖቻችን ሆይ ንቁ፣ ከዚህ መከራ አገራችሁንና ሕዝባችሁን አድኑ።
እልም ባለ የተስፋ መቁረጥ ዘመን ውስጥ ተስፋን የሚፈነጥቁ ጥቂቶች ብቅ ይበሉ። ቆመናል የሚሉት በወደቁበት ሰዓት ከታናናሾች መካከል ታላላቆች ይነሱና የአራያነትን መቅረዝ ከፍ አድርገው ይዘው በምድረ በዳ የመሻገርን ፋና ያብሩ። ጥቂቶች የህሊናቸውን ጥሪ ተቀብለው በአካላዊ ስቃይ ለሚገኝ መንፈሳዊ ሐሴት የሚተጉትና ታሪካቸውን በወርቃማ ቀለም የሚጽፉ ቅኖች ናፍቀናልና ኑ እንያችሁ። ብዙ ትንንሽ ግን አዘናጊ የሆኑ ነገሮችን እንድንንቅ ታጋሽና አስተዋይ እንድንሆን ከሚጠፋና ከሚጠወልቅ ዝናና የዓለም ሀብት ይልቅ ለማይሞት የሀገርና የወገን ክብር እንድንተጋ ታደርጉናላችሁ። የዚህን አይነት መሲህ ለመሆን ደግሞ ሰው መሆን፣ ሰውን ማክበር ያስፈልጋል። ትሁት መሆን ይገባል። ይሄ የኔ ያ የነሱ ሳይሉ ለሰው ልጅ በአጠቃላይ መጨነቅ መጠበብን ይጠይቃል። ከአፈንጋጭ ስብዕና ለመራቅ ዘወትር መጠንቀቅ ይገባል። በወገን ችግር ጊዜ ቀድሞ መድረስና ከልብ ለመርዳት መሞከር ከምንም አይነት እብሪታዊና ትዕቢታዊ አነጋገር ስልት መለየት ይጠበቅበታል። ከቁጣ የራቀ፣ ከትዕቢት የተቆራረጠ፣ ከትምክት የተፋታ፣ ከጥበብ የተጋባ አስተዋይነትና ትሕትና ሞልቶ የተረፈው ቅን አሳቢና ለሀገር ለወገን ተቆርቋሪ የሆነ ለዘመናት ከሚጨፍርብንና እግር ከወርች በማሰር ኮርኩሞ ከያዘን የችግር አባዜ ነፃ የወጣን እንሆን ዘንድም ሁሉም አንቺ ትብሽ አንተ ትብስ በመባባል ለዘመናት በሰላምና በፍቅር እንደኖሩ ታሪክ ምስክር መሆኑን አምኖ ታሪክ አይሸፍጥም ብሎ ወደ ህሊና የምንመለስበት ወቅት ነው ሲል አሃዱ አቋሙን ይገልጻል። ባዶ ስሜት ሙያን ገደለ። ባዶ ስሜት ጋዜጠኛ ሆነ። ባዶ ስሜት ፖለቲከኛ ሆነ። ባዶ ስሜት ጦረኛ፣ ባዶ ስሜት ሰባኪ፣ ካህንና ሼህ ሆነ። ከንቱ ስሜት እንደ ስካር ነው። መስዋዕትነቱ መንደር ጫፍ ላይ ሳያደርስ ድንገት ይበናል። ልበደንዳናነት፣ ለጥቅማጥቅም ማነፍነፍ ወይም ፍርሃት ባዶ ስሜትን ያመነጫል። ልባቸው ያልተለወጠውን ድፍረት የለበሱትን ሐቅን ያልተመረኮዙትንና ያልተማሩትን ያልተመራመሩትን ማሰለፉ ሽንፈትን ይጋብዛል። ለጥቅም በተሰለፉ ሰዎች ብዛት ድርጅት ቢፈላ ጠብ የሚል ነገር የለም። ባዶ ስሜተኞች በስተው እውነተኞች የእምነት አባቶች የተናቁበትና ሃይማኖታዊ ምግባርን የማይተገብሩ ሰዎች የበዙበት ቤተ እምነት መንፈሳዊነታቸው ደካማ ነው። ባዶ ስሜተኞች የበዙበት ፖለቲካ ድርጅትም መካን ነች። ለስጋዊ ጥቅሙ የሚያደላና ለዕለት ኑሮ የሚጨነቅ ግለሰብ ለሚያራምደው አቋም ለኢትዮጵያዊነቱም ሆነ ለወገኑ ደንታም የለውም። ደንታ ያለው እንዲመስል በባዶ ስሜት ይወራጫል። ያዙኝ ልቀቁኝ ይላል። ሲለቁት ደግሞ ተግባር የለም። ባዶ ስሜት ተወግዶ እውነተኛ አገር ወዳድነት ስፍራውን ይረከብ። በፈጸምናቸው ጥፋቶችና ስህተቶች ልክ ራሳችንን ስናፈርስ ቆይተናል። ድምፅ አልባ ጦርነት በራሳችን ላይ ከፍተን ራሳችንን ሀገራችንንና ትውልዳችንን አሳንሰናል። በራሳችን ላይ ያደረስነው ጥቃት ጠላት ከሚያደርስብን የበለጠ እንጂ ያነስ አይደለም። ግዙፉ ጉዳት በራሳችን ላይ የፈጸምነውን ጥፋት አለመረዳታችን ነው። ድርብና ድርብርብ ስህተቶች መፈጸማችንን አምነን መቀበል ካልቻልን ከውድቀት የሚያድነን የለም። እስካሁን የፈጸምናቸው ስህተቶች ምን ያህል እንዳሳነሱን መረዳት አለብን። ብዙዎቻችን ድህነትና ኋላ ቀርነት ፈተናችን መሆናቸውን እንረዳለን። መንስኤዎቻቸውን ማወቅ ግን ቀላል አይደለም። ከኛ ውጭ እንጂ በእኛ ውስጥ መሆናቸው አይታሰበንም። በዜጎች ልቦና ውስጥ ምክንያታዊነት፣ ቅንነትና በጎ ሐሳቢነት እንዲሰርጽ እንዳዙሪት እየወሰደ ከሚደቁሰን ግጭትና ሞት ለመዳን ሽንቁሩን በኢትዮጵያዊ ሴት የሚሰፉ እጆችም ይብዙ። የቤተሰብ፣ የትምህርት ተቋማት፣ የታሪክ፣ የፖለቲካችን፣ የመንግሥታዊ ሥርዓት ሽንቁርን የሚሰፉ እጆች። እነዚህ እጆች መልካምነትን የሚጋግሩ አይደክሜ የበጎነት ብዕር ማረፊያ ናቸው። እነዚህ እጆች በሚለበልበው ራስ ወዳድ የፖለቲካ ነበልባል ውስጥ ጎራችሁን ለዩ እየተባሉ የተለበለቡ ዝንጣፊ በረከቶች ናቸው። እነዚህ እጆች ባልሰለጠነ ፖለቲካ ውስጥ ሁሉም ፖለቲከኛ በሆነበት ሀገር ውስጥ እሴቶቻችንን፣ ኢትዮጵያዊነታችንን እያሉ የባዘኑ የሰላም አርበኞች ናቸው። እነዚህ እጆች ማኅበራዊ መገናኛ የትስስር ገጾችን ዘመኑን በዋጀ መንገድ በመጠቀም ከጥላቻ ይልቅ ፍቅርን፣ አእምሮን ከማወክ ይልቅ የሰላም እርሻን በብዕራቸው አለስልሰው መልካምነትና እውነትን የዘሩ ናቸው። እነዚህ እጆች ባልኖሩበት ትናንት፣ ባላዩት ታሪክ፣ በተባለላቸው ተረክ እሳት ከሚተፉ የጥፋት ስሜት ጋላቢዎች የሚወጣውን ኃይል ማርከሻ የተስፋ ፍኖት ናቸው። እኛ ያልናቸው እጆች ደግሞ ቤተሰብ፣ መምህራን፣ የሃይማኖት አባቶች፣ ፖለቲከኞችና ባለሰፊ መዳፉ መንግሥትን ነው ሲል አሃዱ አጽንኦት ይሰጠው ይላል።